አመሰግናለሁ ውድ የዩቲዩብ ቤተሰቦቼ እንደምንሰነበታችሁ። አባት ይመስገን እኔ በጣም ሰላም ነኝ። ይህ ፕሮግራማችን በጎ ዘመን የሚል ነው። ዛሬ ደግሞ በሌላ ርዕስ በድጋሚ ተገናኝተናል። እንኳን አደረሳችሁ። ዛሬ የምንነጋገርበት ርዕሳችን አንድ ማህበረሰብ እንዴት ማደግ ይችላል የሚል ነው። ዛሬ ስለ ማህበረሰብ እድገት ነው የምንነጋገረው። በእርግጥ የማህበረሰብን እድገት የሚገነባው የግለሰብ እድገት ነው። እሱን በሌላ ጊዜ እንነጋገርበታለን። ዛሬ ግን ይዤ የመጣሁት ርዕስ አንድ ማህበረሰብ እንዴት ማደግ ይችላል ነው። ይሄ በጎ ዘመን የሚለው ፕሮግራማችን ዋነኛ ትኩረት አድርጎ የሚሰራው በዘመናችን በጎን የሆነ ዘመን በጎን የሆነ ህይወት ገንብተን ማለፍ ስለሆነ ማለት ነው። ስለዚህ አንድ ማህበረሰብ እንዴት ያድጋል ስንል በጣም መሰረታዊ ነገሮችን እናነሳለን። እድገት ላይ፣ ኃይል ላይ፣ ለውጥ ላይ ስለሆነ የምናተኩረው በዚህ ፕሮግራም አንድ ማህበረሰብ እንዴት ያድጋል ብለን ጥያቄ እናንሳ። ዛሬ ማህበረሰብን ማሳደግ በነገራችን ላይ ሀገርን ሀያል ማድረግ ነው። ብዙ ሰው ይሄ ነገር አይዋጥለትም። በተለይ እኛ ኢትዮጵያውያን አሁን እንደ ግላችን ብዙ ትብታብ ስላለብን በብዙ ችግሮች ውስጥ ስለወደቀን እንዲህ አይነት ነገሮችን ትኩረት አንሰጣቸው። ሰው ራሱን ብቻ ነው የሚያየው። የሚገርመው የግለሰብ እድገት ደግሞ ማህበረሰባዊ ካልሆነ የትም አንደርስም። ስለዚህ ትኩረት ሰጥተን ልንከታተል ይገባናል። ይሄ በጣም ትልቅ ትምህርት ነው፣ ትልቅ ኮንሴፕት ነው። በተለይ በዚህ አዲስ በሆነው ፕሮግራማችን በጎ ዘመን በሚለው ላይ የምናነሳቸው ሀሳቦች በጣም ትልልቅ ኢሹዎች ናቸው እና ጠንካራ ኮንሴፕት ነው ያላቸው፣ ጥሩ ሀሳብ ነው ያላቸው እና ወደ ዋናው ጉዳያችን ስንገባ አንድ ማህበረሰብ እንዴት ማደግ ይችላል? የሆነ ቦታ ያለ ማህበረሰብ እንዴት ማደግ ይችላል? ይህን እንደ ሀገርም እንደ ዓለም አቀፍም ማየት እንችላለን እና አንድ ማህበረሰብ የሚያድገው 5 ነጥቦች አሉ። እነዚህን ደረጃ በደረጃ እናያቸው። የመጀመሪያው አንድ ማህበረሰብ አስተሳሰቡ ይመዝነዋል። ስለዚህ አንድ ማህበረሰብ በአስተሳሰቡ ልክ ያድጋል። የብዙ ነገር መነሻ ሐሳብ ነው። ሐሳቡ የተጣመመ መንገዱ ጠማማ ይሆናል። ስራው የተጣመመ ይሆናል። ውጤቱ ደግሞ ወጥመድ ይሆናል። ስለዚህ የምንም ነገር መለኪያ ሐሳብ ነው። ምንም ነገር የሚነሳው ከሐሳብ ነው። ያ ሐሳብ ደግሞ ተፈጥሯዊ ስጦታ ነው። ስለዚህ አንድ ማህበረሰብ በአስተሳሰቡ ልክ ያድጋል። አስተሳሰቡ ቅን ከሆነ፣ አስተሳሰቡ ሌላውን የሚያቀፍ ከሆነ፣ አስተሳሰቡ ጠንክሮ መስራት ከሆነ፣ አስተሳሰቡ ራስን ማስፋት ከሆነ፣ አስተሳሰቡ ሰላም ወዳድ ከሆነ፣ አስተሳሰቡ ፍቅር ከሆነ፣ አስተሳሰቡ ሉዓላዊ የሆነን ህይወት መቆጣጠር ከሆነ፣ አስተሳሰቡ ወደ ከፍተኛ የህይወት መስክ ማደግ ከሆነ አንድ ሰው በዛ ልክ ያድጋል። በተቃራኒው ደግሞ አስተሳሰቡ ጠማማ ከሆነ፣ ሌላውን የሚጠላ ከሆነ፣ ሌላውን የሚያሳድድ ከሆነ፣ ለራሱ ክብር የማይሰጥ ከሆነ፣ አካባቢውን የማይቆጣጠር ከሆነ፣ ደካማ ከሆነ፣ ወይኔ ብቻ ነኝ ካለ፣ ሌላውን የሚጠላ ከሆነ ደግሞ በዛው ልክ እድገቱ ይወሰናል ማለት ነው። ስለዚህ አንድ ማህበረሰብ የሚያድገው በአስተሳሰቡ ልክ ነው የሚያድገው። አንድ ማህበረሰብ ዝም ብሎ አያድግም። እድገት ሁለንተና ነው። ብዙ ሰው ስለ እድገት ስናወራ ቀድሞ የሚያነሳው ወይ ወደ ጭንቅላቱ የሚመጣው ገንዘብ። ገንዘብ ለእድገት አስፈላጊ ነው። ያደገ ማህበረሰብ ገንዘብ አለው፣ ምንም ጥርጥር የለው። አዎ ያደገ ማህበረሰብ ገንዘብ አለው። ለምን? በእድገት ውስጥ ገንዘብ አንዱ አሴት ስለሆነ ማለት ነው። ስለዚህ በእድገት ውስጥ ግን ገንዘብ ብቻ ነው ማለት አይደለም። አንድ ሰው አደገ የምንለው ብዙ ገንዘብ ስላለው፣ ብዙ ገንዘብ ስላመጣ፣ በአጭር ጊዜ ውስጥ ብዙ ገንዘብ ስለሰራ አይደለም። የመጀመሪያው አንድ ማህበረሰብ እንዴት ያድጋል ሲባል በገንዘብ ማደግ እንዳለ ሆኖ ግን በአስተሳሰቡ ልክ ያድጋል። አስተሳሰቡ ጭንጋፍ ከሆነ ጨንግፎ ይቀራል ነው። አስተሳሰቡ ደግሞ ብሩህ ከሆነ እየበራ ይሄዳል ነው። ስለዚህ የመጀመሪያው አስተሳሰብ ላይ መስራት አለብን። ብሩህ የሆነ አስተሳሰብ ላይ፣ ስራ ወዳድ የሆነ አስተሳሰብ ላይ፣ ጠንካራ የሆነ አስተሳሰብ ላይ፣ ተስፋ ባለመቁረጥ፣ ስደትን ባለመውደድ፣ ያለንበትና የቆምንበትን ቦታ ማልማትና መስራት ላይ አስተሳሰባችንን ካደረግን ያድጋል። ስለዚህ አንድ ማህበረሰብ በአስተሳሰቡ ልክ ያድጋል። ሁለተኛው አንድ ማህበረሰብ በምን ያድጋል ሲባል ራሱን በሚገልጽበት ልክ ያድጋል። ራስን መግለጽ አንዱ የእድገት ምልክት ነው። ሰዎች ራሳቸውን እንዴት ይገልጻሉ ሲባል ሃይማኖታቸውን የሚገልጹበት መንገድ፣ ሃይማኖታቸውን የሚያስኬዱበት መንገድ፣ ባህላቸውን የሚገልጹበት መንገድ፣ ባህላቸውን የሚያስኬዱበት መንገድ፣ የሚያውቁትን ዕውቀት በሚገልጹበትና በሚሰሩበት ልክ ምን ይሆናሉ?
ያድጋል ማለት ነው። አንድ ማህበረሰብ ራሱን የሚገልጽበት መንገድ አንዱ እድገት ነው። አንድ ማህበረሰብ ራሱን በምንም የማይገልጽ ከሆነ ዝም ብሎ ዝግት ያለ ህይወት ካለው፣ ድፍን ያለ ህይወት ካለው፣ ራሱን ከፍ የማያደርግ ከሆነ፣ ራሱን ለሰዎች የማያሳይ ከሆነ ያ ማህበረሰብ እያደገ አይደለም ማለት ነው። ስለዚህ አንድ ማህበረሰብ ራሱን በሚገልጽበት ልክም ያድጋል። ማነኝ ትባላለህ ሲባል ማንነቱን ይገልጻል፣ እምነቱን ይገልጻል፣ አስተሳሰቡን ይገልጻል፣ ባህሉን ይገልጻል፣ እሴቱን ይገልጻል። ስለዚህ በገለጸ ቁጥር ደግሞ ምን ይሆናል? ሌሎች ላይ ተጽዕኖ እየፈጠረ ይመጣል። ሌሎች እሱን ማየት ይጀምራሉ፣ ወደ እሱ መሳብ ይጀምራሉ። ከዛ ከሱ ምንም ነገር ለመግዛት የሚሆን ለመግባባት ለመዋዋል ይመጣል ማለት ነው ሌላ ማህበረሰብ። በዓለም ዙሪያ ያሉ ማህበረሰቦችም ሁሉ ሊመጡ ይችላል ወደዛ ማህበረሰብ። ለምን ከተባለ ራሱን በገለጠ ቁጥር ወደሱ የሚመጣው መንገድ እየጠራ እየደመቀ እየተስተካከለ ይመጣል ማለት ነው። ስለዚህ አንድ ማህበረሰብ በምን ያድጋል? ራሱን በገለጠበት ልክ ያድጋል። በዓለም ላይ ስንመለከት ብዙ ማህበረሰብ ራሳቸውን የሚገልጹበት መንገድ በጣም የተለየ ነው። አለባበሳቸው፣ ሰው አቀባበላቸው፣ ለሰው የሚሰጡት ትርጉም፣ ለሰው ያላቸው ክብር፣ ለራሳቸው ያላቸው ክብር፣ ባህላቸውን፣ እምነታቸውን የሚገልጹበት መንገድ ሰዎችን አትራክት ያደርጋል፣ ሰዎችን ይስባል። ስለዚህ ሰዎች ከነሱ ጋር በንግድ፣ በማህበረሰብ ትስስር፣ በስፖርት፣ በጋብቻ ሊተሳሰሩ ይመጣሉ ማለት ነው። ስለዚህ በዛ ራሳቸውን በሚገልጹበት ልክ ያድጋሉ። ስለዚህ አንድ ማህበረሰብ ራሱን ምን ማድረግ አለበት ማለት ነው? መግለጽ አለበት። ራሱን ውብ አድርጎ መግለጽ አለበት። ሰላም ወዳድ መሆኑን መግለጽ አለበት። ሃይማኖቱ ሌላዎችን የሚያቅፍ ሌሎቹን የሚያስተምር የሚመክር መሆኑን በዓለም ዙሪያ ምን ማድረግ አለበት? መግለጽ አለበት። ተጫዋች መሆኑን፣ ደስተኛ መሆኑን፣ አዋቂ መሆኑን፣ ጎበዝ መሆኑን፣ ደግ መሆኑን፣ በቃ ከራሱ ጋር በጣም በተሳሰረ ፍቅር መኖሩን መግለጽ አለበት። ያ ራሱን መግለጹ ምን ያደርገዋል ሲባል ኢንዳይሬክት ፕሮሞት እያደረገ ነው ማለት ነው። ራሱን እያስተዋወቀ ነው ማለት ነው። ራሱን የሚያስተዋውቅ ደግሞ ከፍ ይላል፣ ሌሎች በሱ ይሳባሉ ማለት ነው። ሶስተኛው አንድ ማህበረሰብ እንዴት ያድጋል ሲባል ራሱን ከሌሎች ጋር በሚያስተሳስርበት ልክ ያድጋል። ሶስተኛው አንዱ የማህበረሰብ እድገት ያ ማህበረሰብ ራሱን ከሌላው ጋር የሚያስተሳስርበት መንገድ ትልቅ የእድገት መንገድ ነው። አንዳንድ ማህበረሰብ ወደ እነሱ የሚወስደውን የሚሰራውንም መንገድ ዘግተው ወደ እነሱ የሚመጣውንም የሰው ፍሰት ዘግተው የሰውንም አኗኗርና ባህልም ተጸይፈው ተገልለው የሚኖሩ ሰዎች አሉ። ያ ማለት ምንድን ነው ሲባል በንግድም በባህልም በሃይማኖትም በማህበረሰብ እሴትም ከሌላው ጋር ራሳቸውን የሚያስተሳስሩበት መንገድ ደካማ ነው ማለት ነው። ደካማ ነው ብቻም ሳይሆን መሰናክል የበዛው፣ ወጥመድ የበዛው፣ ትችት የበዛው፣ ጥላቻ የበዛው ነው ማለት ነው። ስለዚህ ይቀጭጫል፣ አያድግም ማለት ነው። ያ ማህበረሰብ ሊጠፋ ሁሉ ይችላል። ስለዚህ አንድ ማህበረሰብ የሚያድገው ራሱን ከሌሎች ጋር በሚያስተሳስርበት ልክ ያድጋል። ራሱን የሚያስተሳስረው በእውቀት፣ በትምህርት፣ በባህል፣ በስፖርት፣ በንግድ ራሱን የሚያስተሳስር ከሆነ ያ ማህበረሰብ እያደገ ይሄዳል። ምክንያቱም ወደዛ ማህበረሰብ የሚወስዱት መንገዶች ቅን ናቸው፣ ሰፊ ናቸው፣ ምቹ ናቸው ማለት ነው። ያ ማህበረሰብ የሁሉ መገኛ ነው ማለት ነው። የሆነ ነገር ሲፈጠር ሰዎች እዛ ማህበረሰብ ጋር ይሄዳሉ፣ የሚፈልጉትን ይወስዳሉ ማለት ነው። ስለዚህ ራሱን ከሌሎች ጋር ያስተሳስራል ማለት ከሌሎች ልምድ ይወስዳል ማለት ነው። የሚጎለውን ይሞላል፣ ያለውን ደግሞ ይሰጣል ማለት ነው። ስለዚህ ይሄ እርስ በርስ መወራረስና ከሌላው ማህበረሰብ ጋር ያለው ትስስር የአንድን ህዝብ ወይም የዛን ማህበረሰብ እድገቱን ይገልጸዋል ማለት ነው። ከሌላው ጋር የሚያስተሳስርበት መንገድ ደካማ ከሆነ ደግሞ በዛው ልክ ይወድቃል። ስለዚህ አንድ ማህበረሰብ ለማደግ ራሱን ከሌሎች ጋር የሚያስተሳስርበት መንገድ ያ ብልሃት፣ ያ ዲፕሎማሲያዊ ትስስር ምን ያደርገዋል ማለት ነው? ይወስነዋል ማለት ነው። ስለዚህ ለአንድ ማህበረሰብ እድገት ከሌሎች ጋር ከፍተኛ የሆነ ትስስር ማድረግና ልውውጥ ማድረግ ትልቅ አቅም አለው ማለት ነው። አራተኛው ነጥብ አንድ ማህበረሰብ እንዴት ያድጋል ሲባል ለእውቀት ወይም ለጥበብ በሚሰጠው ትርጉም ልክ ያድጋል። አንድ ማህበረሰብ እውቀትን እንዴት ነው የሚተረጉመው? እውቀት ጉራ ነው? እውቀት መመጻደቂያ ነው? እውቀት ወይስ መስሪያ ነው? እውቀት ማንነት ነው ወይስ እውቀት የማንነት መሳሪያ ነው የሚለውን አንድ ማህበረሰብ እውቀቱን ወይም ያለውን ጥበብ የሚተረጉምበት መንገድ እንዲያድግ ያደርገዋል፣ እንዳያድግም ያደርገዋል በተቃራኒ። እንዴት የሚለው ሲዘርዘር አድርገን እንየው። እውቀት ምድር ላይ ለመኖር የህይወት ብርሃን ነው። የብዙ ነገር ጥፋት፣ የብዙ ነገር ችግር መነሻው አለማወቅ ነው። እውቀትን ከፊደል ጋር ከቀለም ትምህርት ጋር ብቻ ካያያዝ ነው ለእውቀት ያለን ትርጉም የተዛባ ይሆናል ማለት ነው።
ስለዚህ ዕውቀት ማለት ትምህርት ቤት ገብተን ስማችን ተመዝግቦ አቴንድ አድርገን ተመላልሰን የምንማረው ብቻ አይደለም። ዕውቀት ማለት የህይወት ብርሃን ነው። የህይወት ብርሃን ማለት ተፈጥሯዊ መረዳት ነው። እሱ ነው ዕውቀት። ስለዚህ ለዕውቀት የምንሰጠው ትርጉም ፊደል ላይ ብቻ የተንጠለጠለ ካልሆነ፣ ትምህርት ቤት ብቻ ይገኛል ብለን ትምህርት ቤት ላይ ህንፃ ላይ ያልተንጠለጠለ አስተሳሰብ ካለን በጣም ሰፊ የሆነ እድገት እናስመዘግባለን ማለት ነው። ስለዚህ አንድ ማህበረሰብ እድገቱን ምን ይወስነዋል ሲባል በአራተኛ ደረጃ ለዕውቀት ወይም ለጥበብ የሚሰጠው ትርጉም እንዲያድግ ያደርገዋል። በተቃራኒው ደግሞ ዕውቀትን የሚጠላ ከሆነ ጥበብን ከጥንቆላና ከክፉ የጨለማ ትምህርት ጋር የሚያያይዘው ከሆነ ያ ማህበረሰብ ጨለማ ውስጥ የሚኖር ነው ማለት ነው፣ አያድግም። ስለዚህ አንድ ማህበረሰብ እንዴት ያድጋል ሲባል ለዕውቀት ልዩ ትርጉም መስጠት አለበት። ዕውቀት የህይወት ብርሃን ነው። ዕውቀት የመራቀቂያ መንገድ ነው። ዕውቀት ያልደረስንባቸውን ዓለማት ደርሰን እንድናያቸው፣ እንድንሰራባቸው፣ እንድንኖርባቸው የሚያደርግ የሚያስፈነጥረን መተግበሪያ ነው ዕውቀት። አንድ ማህበረሰብ ዕውቀትን እንደዚህ ካየው፣ ዕውቀት የህይወት ብርሃን ነው ካለ፣ በዛ በህይወት ብርሃን ውስጥ ለመኖር ሁሌ ዕውቀትን የሚያሳድግና የሚጥር ከሆነ ምን ይሆናል ማለት ነው? ያ ማህበረሰብ ከተፈጥሮ ጋር ያለው ትስስር እየጠነከረ ይሄዳል። ከተፈጥሮ ጋር ያለው ትስስር እየጠነከረ ሲሄድ ደግሞ ተፈጥሮ ራሱን እያሳደገችው፣ እየጠበቀችው፣ እየበራለት እየጠነከረ ይሄዳል ማለት ነው ያ ማህበረሰብ። ጥበብ ውድ ገንዘብ ነው። በነገራችን ላይ ጥበብ ስትወዳደር ውድ ከሆነ ዕንቁ እጅግ ከጠራ ዳይመንድ በላይ ናት። ይሄንን በብዙ ድርሰቶችና ጽሁፎች አይተናል፣ ሰምተናል፣ አንብበናል፣ ተተርኮልናል። ጥበብ ልዩ ኃይል ነው። ብዙ ሰው ግን ጥበብን ከጥንቆላ ጋር ያያይዘዋል። ጥንቆላ ጠማማነት ነው። ጥንቆላ ጥበብ አይደለም። እንዴ ይግባችሁ። ኢትዮጵያውያን እስከ መቼ ነው ነገሮችን ሁሉ ከጥንቆላ ጋር እያያያዝን ጥንቆላን ቦታ የምንሰጠው? ጥንቆላ ጥቁር ትምህርት ነው። ጥንቆላ በጣም መጥፎ መንገድ ነው፣ አይሰራም። ወይም ጥንቆላ ማለት ትንሽ ገዘፍ ያለ ማታለያ መንገድ ነው ባጭሩ። ዝም ብሎ ማታለል አለ። ጥንቆላ ሲባል ግን ትንሽ ወሰብሰብ ያለ የጥልቁ ዓለም እጅ የገባበት ትንሽ ጠንከር ያለ ማታለያ ነው። ከዚህ የዘለለ ነገር የለው። ጥበብ ከጥንቆላ የተለየ ነው። ጥበብ ማለት የመሆንና የማድረግ ብቃት ነው። አንድ ማህበረሰብ ዕውቀትና ጥበብን በደንብ ሲረዳና በቅን ሲተረጉመው ምን ይሆናል ማለት ነው? በጣም ከፍ ያለ ያደገ ይሆናል። የምንም ነገር ምንጭ ይሆናል። ከዛ ማህበረሰብ ባለምጡቅ ጭንቅላት ትውልድ ይነሳል። ያ ምጡቅ ጭንቅላት ያለው ትውልድ ደግሞ ምድሪቱን ያሳርፋታል። ያ ማህበረሰብ በእረፍት ይኖራል፣ እያደገ ይሄዳል፣ ዓለምን እየዋጠ ይሄዳል ማለት ነው ያ ማህበረሰብ። ስለዚህ አንድ ማህበረሰብ የሚያድገው በአራተኛ ደረጃ ለዕውቀትና ለጥበብ በሚሰጠው ትርጉም ልክ ያድጋል። ለጥበብና ለዕውቀት የምንሰጠው ትርጉም ጠንካራ ከሆነ፣ ለዕውቀት ሁሌ የምንተጋ ከሆነ፣ ዕውቀትን የህይወት ብርሃን አድርገን ከወሰድን፣ ጥበብ ደግሞ ልዩ ዕውቀት፣ ልዩ ጸጋ ከአምላክ ከፈጣሪ የተሰጠን ልዩ ኃይላችን እንደሆነ ከተረዳን፣ የመሆንና የማድረግ መንፈሳዊ ብቃት ነው፣ ተፈጥሯዊ ብቃት ነው ካልን፣ ጥበብን ወይም አንድን ነገር በተለየ መልኩ የመከወንና የማየት ኃይል ነው ካልን፣ ጥበብን ይሄንን መጠቀም ስንጀምር ማደግ እንጀምራለን ማለት ነው። ሁልጊዜ ግን ጥበብን በተጣመመ መንገድ ካየ ነው፣ በጣም ቆሻሻና የወረደ ከሆነ አስተሳሰብ ጋር ካያያዝ ነው ያ ማህበረሰብ ድሃ ይሆናል፣ ብሎም ደንቆሮ ይሆናል፣ በጨለማ ይኖራል። ስለዚህ አራተኛው አንድ ማህበረሰብ እንዴት ያድጋል ሲባል ለዕውቀትና ለጥበብ በሚሰጠው ትርጉም ልክ ያድጋል። ትርጉሙ ጥሩ ከሆነ ያ ማህበረሰብ ያድጋል፣ የተወደደ ይሆናል፣ የመዛግብት ሁሉ ምንጭ ይሆናል፣ ዓለም ይወደዋል፣ ይከበራል። አንድ ማህበረሰብ እንደዚህ ያድጋል። ስለዚህ ከዛሬ ጀምሮ ለዕውቀትና ለጥበብ ያለን አመለካከት ሊቀየር ይገባዋል። እንደ ግላችን የሚገርመው ነገር እኮ ስለ ማህበረሰብ ስናወራ እኮ ለግለሰብም ይሰራል። ለምን ሲባል ግለሰቦች ተጠራቅመው ነው ማህበረሰብ የሚሆኑት። ስለዚህ ይሄ የማህበረሰብ እድገት እሴት ወይም የማህበረሰብ እድገት ዕውቀቶች፣ ይሄ ኮንሴፕት ለግለሰብም ይሆናል ማለት ነው። አንድ ግለሰብ አስተሳሰቡ ያሳድገዋል። የመጀመሪያውን ስንከልሰው አንድ ግለሰብ ራሱን በሚገልጽበት መንገድ ያድጋል፣ ወደ ግለሰብ ስናወርደው ማለት ነው። አንድ ግለሰብ ደግሞ ራሱን ከሌሎች ጋር የሚያስተሳስርበት መንገድ ያሳድገዋል ወይም ይወስነዋል። በአራተኛ ደረጃ ደግሞ አሁን እየተነጋገርንበት ያለ ነው። አንድ ግለሰብም ቢሆን እንደ ማህበረሰብ ለዕውቀት የሚሰጠው ትርጉምና ጥበብን የሚረዳበት መንገድ ትልቅ ትርጉም አለው። አለቀ። ይህን ስንገለብጠው ለግለሰብም ይሆናል። ስለዚህ እያንዳንዳችን እነዚህ እስካሁን የጠቀስናቸውን በጥንቃቄ ልናያቸው ይገባል ማለት ነው። ኢትዮጵያ ውስጥ ግን ከዕውቀት ጋርና ከጥበብ ጋር በተያያዘ ብዙ ችግር አለብን። በዕውቀት መከራከር ነው እኛ ስራችን፣ ተጠቅመን አናቅም። ጥበብን ከጥንቆላ ጋር አያይዘ ነው ችግር ውስጥ ገብተናል። በተለይ አሁን አንድ እየታዘብኩት የመጣሁት ነገር አለ።
ለየት ያለ የቁጥር ጥበብ፣ ለየት ያለ ሳይንሳዊ የሆነ ነገር፣ ለየት ያለ አሰራር ሲጀመር ኢትዮጵያ ውስጥ የሆነ ሰው ሲያወራ የሆነ ቡድን ይነሳና ምክንያቱ አይገባኝም። ይሄማ ጥንቆላ ነው፣ መተት ነው፣ የደብተራ ስራ ይላል። የደብተራ ስራ ለዘላለም አፈር ይጋጥ። የደብተራ ስራ አይደለም ጥበብ። በቃ ይሄ ይግባል። አንዳንዴ ሳናቀው በሌላ መንገድ ሞዲፋይ ተደርገን ወይም ጭንቅላታችን ታጥቦ ወይም ደግሞ ዋሽ ተደርገን እንትን ሆነናል፣ ለራሳችን ጠላት ሆነናል ሳናቀው። አንዳንድ ነገሮች ሲመጡ ይደገፋሉ። በርታ፣ ጥሩ ነው፣ እንዲህ ነገርማ ወደ ሀገር ተቀይሮ እንደ ማህበረሰብ መጠቀም አለብን፣ ለኢትዮጵያ ይጠቅማል፣ ለኢትዮጵያ ኃያል መሆን አለባት፣ ከተኛችበት መነሳት አለባት፣ እንበርታ የሚል የለም። የሆነ ለየት ያለ ነገር ሲመጣ በኢየሱስ ስም ይሄማ የደብተራ ስራ ይላል። አንተ የደብተራ ስራ አይደለም ይሄ። ምን አይነት ስንፍና ነው ይሄ? በራሱ እኮ ስንፍና ነው። ለግለሰብም ጠንቅ ነው፣ ለማህበረሰብም መርዝ ነው። እውቀት ይመረመራል። መጥፎ ከሆነ ይጣላል፣ ጥሩ ከሆነ ደግሞ ይስተካከልና በደንብ ሰልጥኖ ወደ ስራ ይገባል። የሚጠቅመው ለምድሪቱ ነው። ይሄ ትውልድ እኮ ነገ ያልፋል። እየተነጋገርን ያለ ነው ስለ በጎ ዘመን ነው አይደል? ዘመናችንን እስኪ በብልሃት እንጨርሰው። ዘመናችንን እስኪ በኃያልነት እናስመዝግበው። እንዴ ሁል ጊዜ ነገሮችን ትንሽ ብልጭ ሲሉ የጥንቆላ ስራ፣ ትንሽ ብልጭ ሲሉ በኢየሱስ ስም ይደርመስ። እንዴ ራስህ ትደርመሳለህ። ይሄን ነገር በጣም ነው የምጠላው። ይሄ ግብዝነት ነው። ይሄ አለማወቅ ነው። አላደግንም። ለዚህ ነው ያላደግነው። ብዙ ነገሮቻችን ከጥንቆላ ጋር ነው የምናያይዛቸው። ትልልቅ መዛግብት አሉ ኢትዮጵያ ውስጥ ተከርችመው ተቆልፈው በየዋሻው በየሳጥኑ ያሉ። አንድ ቀን ገልጠናቸው አናውቅም። በእርግጠኝነት እነሱ ቢወጡማ ሁሉም ሰው ሰላማዊ ሰልፍ ይወጣል። ለምን? ይሄ የሰይጣን ነው ብሎ ማለት ነው። የሰይጣን አይደለም። ሌሎች ማህበረሰቦች ወስደው መጥቀዋል። እነሱ እኛን እንደለማኝ ነው የሚያዩን። አሁን ከዚሁ ምድር ወስደው ጠንክረው በርትተው ማለት ነው። ጥበብ ጥንቆላ አይደለም። አዳዲስ እውቀቶች በጣም ይደገፋሉ። ያለበለዛማ እንደ ግንብ ድንጋይ ተከርክመ እንዲሁ አንዱ ባንዱ ላይ ሲደራረብ ስንደረደር ልንኖር ነው እንዴ? አይደለም። ለየት ያለ እውቀት ሐሳብ ሲመጣ ይደገፋል። ጥሩ ካልሆነ ኤዲት እናደርገዋለን። ችግር የለውም፣ ይከረከማል። እንዴ ቤት ውስጥ የምንገለገልባቸው ከተማ ውስጥ የምናያቸው በየቤቱ የምናያቸው በጣም የሚያማምሩ መሳሪያዎች የእንጨት ማለት ነው። እንዲሁ እንጨቱ ከጫካ እንደተቆረጠ እንደዛ አምሮ ነው እንዴ የመጣው? አይደለም እኮ ብዙ ፕሮሰስ አልፎ ነው ወንበር የሆነው፣ አልጋ የሆነው፣ ጠረጴዛ የሆነው፣ ሌላም የሆነው ብዙ የእንጨት መሳሪያዎች አሉ በየቤታችን። እነዚህን ያስዋባቸውና ውብ ያደረጋቸው ምንድን ነው ሲባል እውቀት፣ ጥበብ ነው። ስለዚህ በተመሳሳይም እውቀት ወይም አዲስ ግኝት ሲመጣም ውብ ሆኖ አይመጣም። ሐሳቡ ኮንሴፕቱ ነው የሚጀምረው እና የተዝረከረከ ሊሆን ይችላል። አንድ እውቀት ግን ተረባርበን እናስውበውና ያንን ወደ ኢንጂነሪንግ ስንቀይረው የተሻለ ይሆናል ማለት ነው። ስለዚህ በዚህ መልኩ መረዳት መቻል አለብን ነው። እንደ ግልም እውቀት ጠል መሆን የለብን። ሆን ተብሎ ነው ደግሞ የሆነ ቡድን አለ። እኔ አይገባኝም፣ ይሄ ቡድን መነሻውም እንደሆነ አይገባኝም። በምን አይነትም የስነ ልቦና ውቅር እንደተደራጀ አላውቅም። ብቻ የሆነ አዲስ ነገር ወጣ ያለ ሲመጣ ኢንተርቪውም ሲደረግ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ምናምን ስለ ስነ ከዋክብትም ሲወራ፣ ስለ ጠፈርም ስለ ምድርም ሲወራ፣ ስለ እጽዋት ጥበብም ስለ መድኃኒት ሲወራ በቃ ይሄማ የጥንቆላ ነው ይላል። አንተ የጥንቆላ አይደለም። እንደዚህ የምታደርጉ ሰዎች ደግሞ ስርዓት ይኑራችሁ፣ ወደ ህሊናችሁ ተመለሱ። ይሄ በራሱ ድንቁርና ነው። ስለዚህ ወደ ነጥባችን ስንመለስ አራተኛው ላይ ነው ያለነው። የመጨረሻ እንዲቀረናል። ምን ላይ ነው ያለነው? አንድ ማህበረሰብ እንዴት ያድጋል ስንል እውቀትና ጥበብን በሚተረጉምበት ልክ ያድጋል። አጣሞ ተርጉሞ ሁሉንም ከደፈነው እንደ እንቁሮ ይቀራል። እንደ ዝንጀሮ በልቶ ማደር ብቻ ይሆናል ማለት ነው። የሰው ልጅ ደግሞ ዝንጀሮ አይደለም። ከዝንጀሮ መጣ የሚለውን ምን ያልቀበልም። እዛ ውስጥ አሁን አንገባም። እኔ በራሴ የዝንጀሮ ቤተሰብ አይደለሁም። እንደዛ አይደለም። የኔ ምንጭ የመለኮት አብራክ ነው። ከዛ ነው የመጣሁት። ለዘላለም የሚኖር ህይወት አለ። እኔ ዝንጀሮ አይደለሁም እና የሰው ልጅ ግን እንደ ዝንጀሮ ይኖራል። በቃ ዛሬ ይበላል፣ ይተኛል፣ ያድራል፣ ከዛ ነገ ይሞታል። ሰው ደግሞ እንደዛ አይደለም። ስለዚህ አንድ ማህበረሰብ እንዴት ያድጋል? ለእውቀትና ለጥበብ ባለው ትርጉም ልክ ያድጋል ነው። ስለዚህ ለእውቀትና ለጥበብ የተለየ ግንዛቤ ሊኖረን ይገባል። እውቀትን መመርመር ይኖርብናል። ይሄ ጥንቆላ ነው፣ ይሄ መተት ነው እያልን አገሪቷን አደነቆርናት። የኢትዮጵያንም ህዝብ እውቀት ጠል አደረግ ነው፣ ስራ አጥ አደረግ ነው፣ ድሃ ሆነ። ከዛ እርስ በርሱ አሁን መተኳኮስ፣ መገዳደል ጀመረ። ስለዚህ የአንድን ማህበረሰብንም እድገት የሚወስነው ጥበብና እውቀት ላይ ያለው ግንዛቤያችን ስለሆነ በዛ መልኩ ቢታይ ጥሩ ነው ብዬ አስባለሁ። በአምስተኛ ደረጃ አንድ ማህበረሰብ እንዴት ያድጋል ስንል ሀብትን በሚገነባበትና ሀብትን በሚጠብቅበት አቅም ልክ ያድጋል። ይሄን ለግለሰብም ስንሰጠው አንድ ግለሰብ እንዴት ያድጋል ካልንም መልሱ እዚሁ ጋር ነው የሚሆነው። አንድ ግለሰብ እንዴት ያድጋል ከተባለ ይሰራል ሀሳቡ። እንዴት? አንድ ግለሰብ ሀብትን እንዴት ነው የሚገነባው፣ የገነባውን ሀብት እንዴት ነው የሚጠብቀው፣ እንዴት ነው የሚያስቀጥለው የሚለው ትልቅ ትርጉም አለ። አንድ ማህበረሰብ ሀብትን የሚገነባበት መንገድ ደካማ ከሆነ
እንደ ዘላን ወይም ደግሞ እንደ ዱር አውሬ እየለቀመ የዕለት ምግቡን እየበላ ሚተኛ አይነት ከሆነ ዝም ብሎ የተቀዳደደም የተበጫጨቀም ልብስ እየለበሰ እንደ ነገሩ የሚሆን ከሆነ የተገኘውን እንደምንም እያጨማለቀ እየተናጠቀ በልቶ ሚተኛ ከሆነ ያ ማህበረሰብ ሀብቱን የሚገነባበት መንገድ ደካማ ነው ማለት ነው። ከዛ የሚጠብቀው ሀብት ሲባል ምንም የሚጠብቀው ሀብት የለም። ስለዚህ አንድ ማህበረሰብ እንዴት ያድጋል ሲባል በመጨረሻ የምናየው ሀብትን የሚገነባበት መንገድና የገነባውን ሀብት የሚጠብቅበት መንገድ ልክ ነው ማደግ የሚችል። ገንብቶ የሚያፈርስ ከሆነ ለምሳሌ አንድ ሰው ሰርቶ ለፍቶ በቀን 30-20 ሺህ ብር ሰርቶ በወር ይሄን ያህል ማግኘት አለብኝ ብሎ መቋጠርና መጠበቅ ሲገባው ቀን 30 ሺህ ብር ሰርቶ ሌሊት 25 ሺህ ብር የሚያጠፋ ከሆነ ወይ ደግሞ ቀን 40 እና 50 ሺህ ብር ሰርቶ ሌሊት በመቶዎች በሚቆጠር ቁማር ሲጫወት የሚያድር ከሆነ በመቶ ሺህ ብሮች መድቦ ቁማር ሲጫወት የሚያድር ከሆነ ይሄ ሰው ሀብት የሚገነባበትና ሀብቱን የሚጠብቅበትና የሚያስቀጥልበት መንገድ በጣም የተሳሳተና አቅመ ቢስ ነው ማለት ነው። ስለዚህ ይሄ ሰው አስቀድመን እንዳልነው የዝንጀሮ ኑሮ ይሆናል ማለት ነው። በቃ ዝንጀሮ ይበላል፣ የሆነ ክምር ላይ ይሄዳል፣ ይንዳል፣ የሆነ ሰብል ያበላሻል፣ የሆነ ጫካ ይሄዳል፣ ይለቅማል፣ ከዛ ዋሻው ይገባል፣ ይተኛል፣ ጠዋት ይወጣል። እንደዚህ ነው። የሰው ልጅ ደግሞ ከዚህ በጣም የተሻለ ነው። ስለዚህ አንድ ማህበረሰብ እንዴት ያድጋል ሲባል በመጨረሻ ሀብትን መስራት አለበት። ሀብትን የምንሰራው ደግሞ በሚቆጠር ገንዘብ ብቻ አይደለም። ለወደፊት በሂደት ይመጣሉ ብለን የምንገነባቸውም ሀብቶች አሉ። እነዛን ሀብቶቻችንን ደግሞ ዋጋ ከፍለንባቸዋልና ይጠበቃሉ፣ ያለ አግባብ አይባክሉም። በእኛ ዘመን ተጠቅመን ዘመናችን ያልፋል፣ ልጆቻችን ደግሞ ያስቀጥሉታል። ለልጆቻችንም ሳይቀር ሀብታችንን ጠብቀን እናቆያለን። ስለዚህ አንድ ማህበረሰብ እንዴት ያድጋል ስንል ደረጃ በደረጃ ስናየው የመጀመሪያው በአስተሳሰቡ ልክ ያድጋል። ሁለተኛው ራሱን በሚገልጽበት ልክ ያድጋል። ሶስተኛ ራሱን ከሌሎች ጋር በሚያስተሳስርበት ልክ ያድጋል። አራተኛ ለእውቀትና ለጥበብ በሚሰጥበት ትርጉም ልክ ያድጋል። አምስተኛ ሀብትን በሚሰራበትና ሀብትን በሚጠብቅበት ልክ ያድጋል ማለት ነው። ስለዚህ እነዚህን ነገሮች በጥንቃቄ ዋቸውና በአካባቢያችሁ እንዴት እንደግ የሚለውን ከዚህ ውሰዱ። እኔስ በግሌ ራሴን እንዴት ላንጽ፣ እንዴት ልደግ የሚለውንም ከዚህ ውሰዱ። አመሰግናለሁ። ለነበረን ቆይታ ደስ ብሎኛል። በተወደደ አክብሮት ሰላም ብያለሁ። በድጋሚ እስከምንገናኝ ደህና ሁኑልኝ። ሀሳብ ስጡኝ፣ ጥያቄ ካለ ጠይቁኝ፣ እንነጋገራለን። ይሄ በጎ ዘመን የሚለው የሁላችንን ፕሮግራም ስለሆነ እንደ ልባችን ነው የምንሆነው። እኔ ጋር መጥቶ ማንም ሰው በቃ እንዲው እንዴት እናድርግ ምናምን እንዲለው አልፈልግም። ይሄ ቻናል የትውልዱ ቻናል ነው። ይሄ ፕሮግራም ደግሞ የእናንተ የራሳችሁ ነው። የምታነሱ ጥያቄ ካለ አንሱልኝ፣ እንወያይበታለን። ጥያቄና መልስ እናድርግ ከተባለም እዚሁ ቦታ እንነጋገርበታለን። ይህንን አብራራለን ካላችሁ ርዕስም ስጡኝ። በምንፈልጉት ርዕስ ላይ የምትፈልጉትን ማብራሪያ ሰጣችኋለሁ። እኔ ጋር የዝግጅት የእውቀት የመናገር ችግር የለም። እናንተም ጋር ደግሞ የመስማት እኔን የማስተናገድ ምንም ችግር የለባችሁምና አመሰግናለሁ። ደህና ሁኑልኝ።